ቅዱስ ጴጥሮስ ሊቀ ሐዋርያት። ሰላም ጤና ይስጥልኝ። የተከበራችሁ የዚህ ቻናል ተከታታዮች እንደምን ሰነበታችሁ? ይህ የኔታ ቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ። ቅዱስ ጴጥሮስ ወይንም ኢልሃየር አባቱ ዮና ይባላል። ትውልዱም በአባቱ ከነገደ ሮቤል በእናቱ ከነገደ ስምዖን ነው። ጴጥሮስ ማለት አለት ማለት ሲሆን ቃሉ የግሪክ ነው። በአራማይክ ደግሞ ኬፋ ይባላል። በዕብራይስጥም ቋንቋ በእናቱ ነገድ ስምዖን ተብሏል። ስምዓኒ ማለት ነው። ከ5 ዓመት ጀምሮ በቤተ ሳይዳ አጠገብ ባለው በቅፍርናሆም ከተማ ባለው ምኩራብ የአይሁድን ሥርዓት እየተማረ አድጓል። በጎልማሳነቱ ኮንኮርድያ የምትባል ሚስት አግብቶ ከወንድሙ ከእንድርያስና ከአባቱ ጋር በገሊላ ባህር አሳ ማስገር ጀመረ። ለደቀ መዝሙርነት ሲመረጥ ዕድሜው 55 ነበረ። የተመረጠውም ጌታ በተጠመቀ ማግስት ነው። ከእርሱ አስቀድሞ የተጠራ ግን ወንድሙ እንድርያስ ነው። ጴጥሮስ ለሐዋርያነት ሲመረጥ መረቡን ታንኳውንና አባቱን ትቶ ጌታውን የተከተለ ሐዋርያ ነው። ለጌታውም ቅንነትና ፍቅር ነበረው። ስለዚህ የሐዋርያት አለቃ አድርጎ ሾመውና ጌታ ሰዎች ማን እንደሚሉት በቂሳርያ በጠየቃቸው ጊዜ ሌሎቹ ሙሴ፣ ኤርምያስ፣ ኤልያስ ወይንም ከነቢያት አንዱ ነው ይሉሃል ባሉት ጊዜ ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መስክሯል። ስለዚህ ብፁዕ አንተ ስምዖን ወልደ ዮና ብሎ ብፅዕና ሰጠውና የመንግሥተ ሰማያትን መክፈቻ ቁልፍ ሰጥቻለሁ አለውም። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እንደምናገኘው መንፈስ ቅዱስንም ከተቀበለ በኋላ በዚያች ዕለት 3000 ሕዝብ አስተምሮ አጥምቋል። ከዚያ ሮም ገብቶ መኳንንቱ ወደ ተሰበሰቡበት የጨዋታ ቦታ ወይንም ስቱዲዮ ተገኝቶ የሚምሩ ብፁዓን ናቸው እያለ እስከ ተከታዩ ያለውን ቃል ወንጌል ጮሆ ተናገረም። በዚያ የነበሩ 4 የድንጋይ ምሰሶች በሚያስፈራ ድምፅ አሜን አሉ። በዚህ ጊዜ ከመኳንንቶቹ አንዱ ቀውስጦስ አክሮስና ለምትባል ሚስቱ የሰማውን ነገራትና በጴጥሮስ አምላክ አምነው ገንዘባቸውን ለነዳያን መጸወቱም። 2 ልጆች ነበሯቸውና በመርዝ የተበከለ ውሃ ጠጥተው ሞቱም። በዚህ አዝነው ሲያለቅሱ ጌታ የጴጥሮስን ቃል ስለሰማችሁ በሕይወት አስነሳላችኋለሁ ብሎ አስነሳላቸው። ያንዱ ስም ቀሌምንጦስ ይባላል። ይህም ከወንድሙ ጋር ጴጥሮስን ተከትለው ደቀ መዛሙርቱ ሆነዋልና ቀሌምንጦስን ጵጵስና ወንድሙን ዲቁና ሾሟቸዋል። ቅዱስ ጴጥሮስ በኢዮጴ፣ በሊድያ፣ በፍልስጤም፣ በሶርያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮም አስተምሯል። ወደ አንጾኪያ ዮሐንስን አስከትሎ ሄደም። ሰዎች ክፎች ስለነበሩ ደብድበው ግማሽ ራሳቸውን ላጭተው እስር ቤት አገቧቸው። በዚህ ጊዜ አዘኑ፣ ጸለዩ። ቅዱስ ጳውሎስ ደርሶ ዮሐንስን አገኘውና እንዴት እንዲህ አደረጉብህ አለው። የኔውስ ይቅርና የሐዋርያትን አለቃ ቅዱስ ጴጥሮስን እንደኔ ያደርገውበታል አለው። በዚህ ጊዜ አጽናንቶ በጌታችን ፈቃድ ወደ ከተማ ገብቼ አንተንም አስገባሃለሁ ብሎት ምክንያት ፈልጎ ካህነ ጣዖት መስሎ እንደ ጣዖት አምላኪ ሆኖ ከቄሳር የተላከ በመምሰል ሐዋርያትን እንዲያስገቧቸውና እንዲጠይቋቸው አዘዘም። በዚህ ጊዜ ገቡ። ወበጺሖሙ ተሳአሎሙ ጳውሎስ በእንተ ግብሮሙ ይላል። እንደገቡም ቅዱስ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቅ ሥራና ተአምር ለሚያደርግ ክርስቶስ ደቀ መዛሙርቱ እንደሆኑ ነገሩት። እናንተስ ማድረግ ትችላላችሁን አላቸው። አዎን አሉት። ሙት ታስነሳላችሁን አላቸው።
አዎ በዚህ ጊዜ የሞተ ሰው ደግሞ መቼ ይነሳል አለና ቅዱስ ጴጥሮስን በጥፊ መታው። እሱም ተመየጥከኑ ጳውሊ ሀበዘ ቀዳሚ ግብርከ ይላል። ተጠራጥሮ ወደ ቀደመ ሥራ ተመለስህን ሲል ጴጥሮስ ተናገረም። እንግዲያስ ከሞተ 3 ወር የሆነውን የንጉሥ ልጅ አለ ከመቃብር አንሱት አላቸውና ሲጸልዩ እሱም በበኩሉ ይጸልያል። በዚህ ጊዜ ሙቱ ተነሳ። ሰዎች ቀርበው ማን አስነሳህ ቢሉት ቅውመ አንፍ ኩሃለ ዓይን ሐጺረ ቆም በረሃ ርዕስ አስነሳኝ ብሎ የጳውሎስን መልክ አበጥሮ ተናገረም። ይህም የሆነበት ጳውሎስን ተጠራጥረው ስለነበረ ወደ ክህደት እንዳልገባ ያውቁ ዘንድ ነው እንጂ የእነርሱ ጸሎት የማይሰማ ሆኖ አይደለም። የጳውሎስን አለመካድ እንዲረዱ ነው። ቅዱስ ጴጥሮስም መሬቱን ረግጦ ውሃ አፍልቆ አጥምቋቸዋል። ቅዱስ ጴጥሮስም 2 መልእክታትን ጽፏል። የመጀመሪያዋን በ63 ዓመተ ምህረት ገደማ በዛሬዋ ሰሜን ቱርክ ለሚኖሩ ክርስቲያኖች በባቢሎን ተጽፋ በስልዋኖስ እጅ ተላከች። ሁለተኛዋ በ87 ዓመተ ምህረት የተጻፈች ሲሆን በመልእክቱ ከውጭ የሚመጣን ስደትና ከውስጥ የሚነሳን ስህተት ይቃወማል። ከዚህ በኋላ በሎዶቅያ ያሉ ምዕመናን ባህር ከልኩ አልፎ ሊያሰጥማቸው ቢሆን ወደ ጴጥሮስ ላኩም። እሱም ዮሐንስን ላከው። ዮሐንስም በግ አገኘና ሂደህ የቂሳርያን ባህር ወደ ቦታ ተመለስ ግባ በለው ብሎ ላከው። ያም በግ ሂዶ የታዘዘውን ተናገረ። በዚህ ጊዜ ቁጥር የሌለው ሕዝብ አምኖ ተጠመቀ። በሰማርያ ሲያስተምር ሲሞን የሚባለውን መሰሪ ከአየር ላይ አውርዶ አንኮታኩቶታል። በሮም ከተማ ጴጥሮስና ጳውሎስ 1 ዓመት አብረው አስተምረዋል። በዚህ ጊዜ አክርጶስ ለሚባል የከተማ ከንቲባ ብዙ ዕቁባቶች ነበሩት። በጴጥሮስ ትምህርት አመኑ። የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። ስለዚህ የክርስትናው ጉዞ እስከ ሮም ባለስልጣናት ደረሰ። ጴጥሮስና ጳውሎስም ተከሰው እስር ቤት ገቡ። ንጉሡ ኔሮን ይባላል። በመጀመሪያ ደግ ሰው ነበረ። በነገሰ በዓመቱ የጨካኝነት አመሉ ብቅ አለና የአባቱን ልጅ አስገደለ። ደግሞም እናቱ አግሪጲናን በመርዝ ገደለ። ከዚያ እያስተማረ ያሳደገውን መምህሩንና የልጅነት ሚስቱ አግታሽያን አስገደለም። ከሷም በኋላ ያገባትን ሚስቱን ፓፒያን በርግጫ ብሎ ገደላት። ከዚህ ከከተማ ወጣ ብሎ በሚገኘው ቤተ መንግስት የሮማ ከተማ ስትቃጠል ምን እንደምትመስል ማየት አለብኝ ብሎ ሮማንን እሳት ለቀቀባት። የሮማ ሕዝብ በደረሰው አደጋ እጅግ ተቆጣ። ስለዚህ በሮማ ከተማ 2 አይነት ወሬ ይናፈስ ጀመረ። አንዱ የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት ለቀቁባት የሚለው ሲሆን፣ ሁለተኛው ክርስቲያኖች ሆነ ብለው ከተማችንን አቃጠሉ የሚለው ነበረ። ያም ይሁን ይህ የከተማዋ መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ መግደሉን ተያያዘው። ቅዱስ ጳውሎስም እስር ቤት ነበርና ተሰይፎ አረፈም። ይህንን የሰሙ ብዙ አማኞች ተቆርቁረው እንዴት እናደርግ ሲሉ ቆይተው የአልቢኖስና የአግሪጳ ሚስቶች አቅረባንያና አክስቲያና ባይሆን አንተ ትረፍልን ብለው ላኩበትና በስውር ቦታ ውጣ አሉት። ወለጠ አስኬማሁ ወወጣ እምሀገር ይላል። ትጥቁን ለውጦ ከከተማ ወጥቶ በሸመገለ ጉልበቱ በኦፒየም ጎዳና ሲያዘግም ጌታ መስቀል ተሸክሞ ወደ ሮም ከተማ ሲገባ አገኘውና አቤቱ ወዴት ትሄዳለህ አለው። እሱም መልሶ በሮም ከተማ ልሰቀል እሄዳለሁ አለው። ወይቤ ጴጥሮስ ትሰቀልኑ ዳግመ እግዚኦ ይላል። ይሄ ማለት አቤቱ ዳግመኛ ልትሰቀል ነውን አለው። ጌታም አስቀድሞ የነገረውን አሰበ። አመ ወሬዛ አንተ ለሊከ ትቀንት ሐቁከ ወአመ ልህቀ ባይድ ያቀንተከ ሐቁከ
ወይወስደከ ሀበ ኢፈቀድከ እንዲል በዮሐንስ ምዕራፍ 21 ቁጥር 18። ይህንን አሰበና ተሰቀል ሲለኝ ነው ብሎ አዘነና ወደ ሮም ከተማ ተመልሶ እየፈለጉት ለነበሩ የኔሮን ወታደሮች እነሆኝ አለ። እነርሱም አሰሩት። ከጥቂት ቀን በኋላም ኔሮን እንዲሰቅሉት አዘዘም። ሊሰቅሉት ሲወስዱት ወታደሮችን እንደ ጌታዬ እንዳትሰቅሉኝ ቁልቁሊት ዘቅዝቃችሁ ስቀሉኝ አላቸው። እስመ እግዚእየ ኢየሱስ ክርስቶስ ንጉሠ ስብሐት ተሰቅለ ሀበ ላይ ወሊተሰ ይደልወኒ ሰቀል ቁልቁሊተ እንዲል በሰቀሉት ጊዜ ከመስቀል ላይ ሆኖ ምእመናንን በሃይማኖት እንዲጸኑ አዟቸው ነፍሱን በእግዚአብሔር እጅ ሰጥቶ በሰማዕትነት አረፈም። በጳውሎስ ታሪክ ላይ አንድ ቀን እንዳረፉ ተደርጎ ይተረካል። የእረፍቱ መታሰቢያ ሐምሌ 5 ቀን ነው።